ሊበን እባላለሁ የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸው ነገሮች እያንዳንዱ ነገሮች አሳያቸዋለሁ። የቀነኒ እውነት ምን ይሁን? ራሷን ከፎቅ ከመወርወሯ በፊት ይስፋ ብላኝ ነበር። የድምጻዊ አንዷለም ጎሳ ምላሽ። ወጣቶቹ ጥንዶቹ ውጥናቸው ባይሰምር ረጅም ጉዞን ቢያስቡ ሳይሳካላቸው ቀርቶ በልደቷ ዋዜማ እስከ ወዲያኛው ያሸለበችው ወጣቷ ቀነኒ ለልደቷ የታሰበው ሻማ መለኮስ ሳትችል ብትቀር በጧፍ ተዘክራም አልፋለች። ተጠርጥሮ በእስር ከዚያም በዋስ በመውጣት ክሱን እየተከታተለ ያለው የኦሮምኛ ሙዚቃ አቀንቃኝ አንዷለም ጎሳ የተሰነዘረበትን ወንጀላም አስተባብሏል። በፍቅር ግንኙነት አብረው ይኖሩ የነበሩ ጥንዶቹም በነበረባቸው ግንኙነት ውስጥም የታየና በቀነኒ አዱኛ ላይ የደርሱ የነበሩ ጥቃቶች ከህልፈቷ በኋላ ተሰራጭተውም በማላቸው ያሉ አለመግባባት ፍንትው አድርገው ቢያሳዩም ድምጻዊው ስለ ቀነኒ የሞቷ መንስኤ በገዳ ስርዓት የነበሩ አለመግባባቶችን በማንሳት እጄ ንጹህ ነው ሲልም የኔንም ስሙኝ ሲል ለተጠረጠረበት የቀነኒ ግድያ ጉዳይ ምላሹን ሰጥቷል። ድምጻዊ አንዷለም ጎሳ ምን አለ? በጉዳዩ ላይ የተሰጡ ያሉ አስተያየቶችስ ምን ይመስላሉ የሚለውን በመረጃ ሰዓታችን ዝርዝሩን እናደርሳችኋለን። ከዚህም በማስከተል ወደ ያዝንላችሁ አበይት ርዕሳችን ስናልፍ ደግሞ የድምጻዊ አንዷለም ጎሳ ለተነሱበት ወንጀላዎች የሰጣቸው ማብራሪያዎችም ሌሎች ጥያቄዎችን ይዘው መጥተዋል። ቀነኒን ማንገደላት? ዛሬም ከየአቅጣጫው ፍትህ ፈላጊዎች ይጮሃሉ። ማንገደላት ሳይሆን ያንን ሁሉ ጥቃትስ ማናደረሰባት? ከመኖር ሞትን ያስመረጣትስ እውነት ምንድነው? የቀነኒ ወንድም ሌላኛውን ሚስጥር ይዞም ብቅ ብሏል። ፍትህ ያጣሽ ነፍስ እረፍት ማታለች። ድምጻዊው ለቀኑ እረፍት ጧት ብሎ ቢጠይቅም ስትኖር እማታቀውን እረፍት በፍትህ እንሰጣታለን ድምጻቸውን እያሰሙም ይገኛሉ። የቀነኒ ታናሽ ወንድም የሆነውም አብሯት ሲኖር ያየውንና የነበረውን ሙሉ ሚስጥር ዘርግፎታል። ልቤ ቆስሏል ሲል በድምጻዊው በሽጉጥ እህቱ ቀነኒ ላይ ከዚህ ቀደም ፍቅር አጋሯ የደረሱባትን ጥቃቶች እንዲሁም በሽጉጥ የተደረገባትን የመግደል ሙከራም አጋልጧል። አንዷለም ስሜን ጠቅሶ እሱ ያውቃል ብሎ ነበር፣ የማውቀውን እናገራለሁም ሲል አብራርቷል። ይሄስ ጉዳይ ምንድነው? እኛም ዝርዝሩን ተመልክተናል። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች፣ በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያልን ሰሞንኛና ወቅታዊ መረጃዎችን ይዘናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ያዝንላችሁ ዝርዝር መረጃችን አለፍ። በቅድሚያ ወደ ያዝንላችሁ ዝርዝር መረጃችን ስናልፍ እኔ የማውጣው ጉማ የለም፣ የኦሮሞ ሕዝብ እንዲያውቅልኝ የምፈልገው ነገር እጄ ከዚህ ነገር ንጹህ ነው ሲል ድምጻዊ አንዷለም ጎሳ ገልጿል። ድምጻዊ አንዷለም ጎሳ ከሰሞኑን ሽምግልናና ከፍቅረኛው ቀነኒ አዱኛ አሟሟት ጋር በተያያዘም በቪዲዮ መልእክቱንም አስተላልፏል። ድምጻዊው እኔ የማውጣው ጉማ የለም በማለትም እጁ ከነገሩ ንጹህ እንደሆነ የኦሮሞ ሕዝብ ይወቅልኝ ሲል ተናግሯል። እኔም መጥፎ ሀዘን ውስጥ ነኝ፣ ሀዘኔን እንኳን በደንብ ማዘን አልቻልኩም ያለው ድምጻዊው እስር ቤት ነበርኩ፣ ከዛ ስወጣም ይኸው በመጥፎ ነገር ቀጥሏልም ብሏል። ድምጻዊ አንዷለም ጎሳ ያጠፋሁት ወይም የጎዳኋት ነገር የለም፣ የማውጣው ጉማም የለም ያለ ሲሆን ሽማግሌ የላኩት ለኔም ወይም ለሌላው እንዲወግኑ ሳይሆን እኔም እውነት አለኝ፣ ሚስቴን አጥቻለሁ፣ ያንን እውነት ተመልከቱልኝ ብዬ ነው ሲልም ገልጿል። እኔና ቀኖ ቆንጆ የፍቅር ግንኙነት አለን፣ ግን ጭንቀት ነበረባት። ጭንቀቱ ቤት ከመዋሏ ይሆናል ብዬ አብረን እንድንሰራ የኢንተርቴይንመንት ስራ ከፍቼ ሰጥቻት ነበር። ይህንን ካደረኩ በኋላ ራስን የማጥፋት ሙከራ ማድረጓን ቀጥላለች። ነገሩ ከአቅሜ በላይ ስለሆነ ለአባቷ አስደውዬ እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን እየከሳች ነው ብያለሁ። ለማንም ጠርቼም ይህንን ነገር ፍቱላት ብዬ አውርቻለሁ። ሆኖም መልስ የሰጠም ሆነ ተገኝቶ የመከረ በጉዳዩ ላይ የለም፣ ስለሷም የጠየቀኝ የለም ሲል ገልጿል።
ድምፃዊ አንዱዓለም ጎሳ ፍቅረኛው ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት እንደምትሞክርም ተናግሯል። ህይወቷ ባለፈበት ቀን ስለተፈጠረውም ነገር ያስረዳው ድምፃዊ አንዱዓለም ጎሳ ሆስፒታልም አብረን ሄደናል። የልደቷን ፎቶ የተነሳችበት ቦታ የወሰድኳት እኔ ነኝ። ከዛ ስወጣ ሰዎችን ለማግኘት ሄድኩ። እሷ በጊዜ ልግባ ብላ ነው የተለያየ ነው። ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ድንገት ስለ ውሎዋም ስጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶቹ ውስጥም የለችም። ቼክ ሳደርግ ኪችኑ ዝግ ነበር። አበባ ነገር ላይ ቆሜ ሳያትም የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ነበር። ምን ነው ቀኖ ብዬ በዛ ዘልዬ ገባው። ከዛ ቀድሞ እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኝ ነበር። ወንድሜም ጓደኛዋም እንዲመክሯት ነግሬያቸውም ነበር። በተደጋጋሚ ቃል ገብታልኝ ነበር። ነገር ግን ቃሉን ስላልጠበቀችልኝ በዛን ጊዜ እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም፣ በተደጋጋሚ እያደረግሽ ስለሆነ ነግ ቤተሰብ ጠርቼ እንለያያለን አልኳት። ከዛ በሩን ለመክፈት በሩ ጋር እንደደረስኩ እንደዛ ነው እንዴ ይስፋልክ ብላ ከፎቁ ላይ ዘለለች። እኔም ልይዛትም አልደረስኩም። መጮ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረውም ይህ ነው ሲልም አስረድቷል። አክሎም ቀኖዬን ያደረገችኝ ነገር የለም፣ እሷን የምጎዳበት ምንም ምክንያት የለም። ታይብዬ መምከር ከመደገፍ ውጭም ያደረኩት ነገር የለም። እጄ ንጹህ ነው። ሽማግሌዎችም ይህንን ይመልከቱልን። ከቤተሰቧ ጋር ግንኙነቴን ያስቀጥላል ብዬ ነው የላኩት። ስለ ጉማም አልተወራም። እጄ ንጹህ ነው። ያማወጣው ጉማም የለም ሲል ገልጿል። ድምፃዊ አንዱዓለም ፖሊስ የቀነኒ አዱኛ ዲያሪ ማግኘቱን ገልጾ በየገጹ ብዙ ነገር ያወራል። ለቤተሰቧ ለኔም ለሁሉም በዲያሪዋ ላይ ስንብት አለም ብሏል። ከቻላችሁ እውነትን በጥልቀት ተመልክታችሁ ድረሱበት። በአሉባልታ ያለኝ ግንኙነት አታፍርሱ። እሷን በሰላም ትረፍ፣ ነፍሷም እረፍት አትንሷት ሲል አንዱዓለም ጎሳ እኔም ተረጋግቼ ለምትጠይቁኝ ጥያቄ መልስ ለመስጠት ዝግጁ ነኝም ብሏል። ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዱዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያቸዋለሁ። አብረዋቸው ይኖሩ የነበሩ የቀነኒ ታናሽ ወንድም ሊበን አዱኛ የነበረውን ሙሉ ሚስጥር ዘርግፎታል። ልቤ ቆስሏል ሲል በጣም አዝኛለሁም በማለት የሀዘኑን ጥልቀትም አስረድቷል። አንዱዓለም ስሜን ጠቅሶ እሱ ያውቃል ብሎ ነበር፣ የማውቀውን እናገራለሁም ሲል አብራርቷል። በማርች 8 2023 አብረው መኖር ጀመሩ። መጀመሪያ የደበደባት የልደቷ ቀን ነው። ቀይ ለብሳ የሚታየው ፎቶ ያ ማለትም ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇን ሰብሯትም ነበር። ፎቶውን ከታች ይታያል ሲልም አያይዟል። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የተሰበረበትና ሽጉጥ የተኮሰበት ቀን ነው። አንዱዓለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ ሽጉጥ ደቅኖባት ሲያስፈራራት እኔና እህቱም ፎቶውን ካየን በኋላ አይ እቺ ቀነኒ አይደለችም አልነው። ከዛም ተበሳጭቶ ወደ መስኮት ተኮሰ። ሙሉ ምስሉ ማየት ከፈለጋችሁ ባጋራው ምስል ስለማስቀመጡም ተናግሯል። ብቻ ፈጣሪ የዚች ልጅ ሀቅ ያውጣ። የዚህን ያህል ለምን አረጋችሁ ሲሉም አንዳንዶቹ አሁንም የቀነኒ እውነት ሊወጣ ይገባል ሲሉም እየሞገቱ ነው። ወንድሟም ከዚህ ጋር አያይዞ በቤታቸው የተፈጠሩ ክስተቶችን የአይን እማኝ በመሆን ስላያቸው እውነቶችን አጋርቷል። መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ። ከላይ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛ ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዱዓለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር፣ በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ
የኦክቶበር 14 2023 የእጇን ተሰብራ የታሸጋለችው። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማለት ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት። ይሄ ጸጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። በጣም ተኛች። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩበት። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩ አለ። ከገስሩ የሰራተኛ ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምጽ ሲሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ
ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ ከዛ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ይኸው ቀኑ አለ። ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ሰው ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብለዋል። እዛ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ወደ ቻናላችን ቤተሰቦች ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። በሌላ መረጃ ሰዓታችን እስክንገናኝ ቸር ቆዩልን።